ሻሎም የአባቴ ልጆች በመላ ዓለም ላይ ሆናችሁ በሶሻል ሚዲያ ይህንን ድምጽ የምትሰሙት የአባቴ ቡካኖች መልእክት ይዤ መጥቻለሁ። ዘፍጥረት ምዕራፍ 26 ከቁጥር 12 ላይ ይስሐቅ በዛች ዓመት ዘርን ዘራ ይልና በዛች ዓመት 100 እጥፉን አገኘ ይላል። እግዚአብሔርን ባረከው፣ ባለጠጋ ሰው ሆነ፣ እጅግ እስኪበለጽግ ድረስ እየጨመረ የበዛ ነበረ እያለ ይናገራል። ከቁጥር 1 ጀምሮ እንዲህ የሚል ቃል አለ። በደንብ ይስሐቅ የገጠመው ነገር እንዳለ መጽሐፉ ግልጽ አድርጎ ያስቀምጣል። በደንብ ስሙኝ። እንዲህ ይላል፣ በምድር ቀድሞ በአብርሃም ዘመን ከሆነው ራብ በላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ግራር ሄደ። እግዚአብሔርን ተገለጠና እንዲሁም አለ፣ ወደ ግብፅ አትውረድ፣ እኔ በምለው ምድር ተቀመጥ እንጂ በዛች ምድር ተቀመጥ፣ ካንተ ጋር ይሆናለሁ፣ እባርካለሁ። እነዚህ ምድር ሁሉ ላንተና ለዘሬ ይሰጣለሁ። ለአባቶች ለአብርሃም የማልኩትን ማላ አጸናለሁ። ዘሪ እንደ ሰማይ ከዋክብት አበዛለሁ፣ እንደ ምድር አሸዋ ለዘሬ ይሰጣሉ እያለ ይናገራል። ትንቢቱ ቃል ነው። ተስፋው ቃል ነው። ኪዳኑ ነው። እግዚአብሔር አምላክ በዚህ መጽሐፍ ላይ በምናይበት ጊዜ ለይስሐቅ ከባድ ጊዜ ገጥሞት ነበር። አባቱ አብርሃም ከነበረበት በላይ አባቱም አብርሃምም ራብ ገጥሞት ነበር። አባቱን ከገጠመበት በሚበልጥ ራብ ገጥሞ ነበረ። ማንን? ይስሐቅን። ይስሐቅ ለመኮብለል ወደ ግራር ለመውረድ ተነሳ። እግዚአብሔር ተገለጠና ወደ ግራር ወደ ግብፅ አትውረድ፣ እኔ በሚል ምድር ተቀመጥ፣ እባርካለሁ፣ ዘር እንደ ሰማይ ከዋክብት እንደ ምድር አሸዋ አድርጋለሁ። ቁጥር 12 ላይ እግዚአብሔር ባለበት ይስሐቅ ዘርን ዘራ፣ 100 እጥፍ አገኘ፣ ባረከው፣ ባለጠጋ ሆነ። አዲስ የሆነ ህልም ውስጥ ገባ። ዛሬም አስቸጋሪ ነገር ውስጥ ያላችሁ ቃል ያለ ትንቢቱ ተስፋ ቃል ያለ እግዚአብሔር ነግሮለት ከእግዚአብሔር ሰምታችሁ ከእግዚአብሔር ዓለም የሰማችሁ ተስፋ ቃል ያለ መከራ ውስጥ እየተሻገራችሁ ያላችሁ በማይመጠን ሁኔታ ውስጥ ነገሮቻችሁ ህይወታችሁና የውስጣችሁን አቅማችሁ ተስፋ በሚያስቆርጥ ህይወት ውስጥ ያላችሁ ዛሬ እንዲህ የሚል መልእክት አለኝ። ዋጋ በሚያስከፍል ጉዳይ ላይ ታምራት ይሆናል። ከአቅሚ በላይ በሚሆነው ጉዳይ ላይ እያስጨነቀ ባለው ጉዳይ እግዚአብሔር ታምራትን ያደርጋል። አሜን አሜን። እስኪ የኔ ነገር በሉ፣ በመለኮት ዓለም በእግዚአብሔር ዓለም በታላቅነት ይጎበኛል። ስለዚህ እግዚአብሔር አምላክ ተስፋ ቃል ጊዜው ላንተ ያስቀመጠው ትንቢቱ ቃል ያለ ጠላት በምንም አጥቃጫ በምንም ውሽንፍር ወጀብ ባንተ ህይወት ላይ ቢነሳ እግዚአብሔር ቃል ባንተ ህይወት ላይ ይጸናል። እግዚአብሔር በህይወት ላይ በዘመን ላይ ያለው ቃል ይፈጸማል። በሚገርም ሁኔታ እጅግ ሲበለጽግ በይስሐቅ ላይ ደግሞ የከተማ ሰዎች ቀኑበት ይላል። እጅግ ቀኑበት፣ ተነሱበት። ውሃ የኛ ነው ማለት ጀመሩ። ይስሐቅ መስራት ሲጀምር ይስሐቅን ሊያቆም ተነሱ። ይስሐቅ ሲገፉበት እልፍ ይል ነበረ። ዛሬ እላቸዋለሁ መከራውን ትረሳለህ፣ እንዳለፈ ውሃ ታስባለህ። ችግሩን ትረሳለሽ፣ እንዳለፈ ውሃ ታስባለሽ። ይህንን መልእክት እያየ እየተመለከትክ ያለ ወንድም ኢት እግዚአብሔር በህይወታችሁ ላይ በዘመናችሁ ላይ የተናገረውን ተስፋ ቃል ይፈጽማል። እንደ ሰው አይደለም። ዛሬም ሕያው ነው ጉልበቱ። ልጸልይ። የትኛው ወጀብ፣ የትኛው አውሎ ንፋስ፣ የትኛው ዋጋ መክፈል ከህይወታችሁ ራቀ ይሁን። ከዚህ ደቂቃ ጀምሮ፣ ከዚህ ሰኮንድ ጀምሮ፣ ከዚህ ሰዓት ጀምሮ አዋጅ በአዋጅ ተሽሮ ትንቢቱ ቃል በላዩ ላይ ተፈጸመ። አሁን በኢየሱስ በጭንቀት ያሉ እያለቀሱ ያሉ ነፃ ይውጡ። አለመቻሉ ስለ ኑሯቸው፣ ስለ ህይወታቸው፣ ስለ ትዳራቸው፣ ስለ ስራቸው ለሚጨነቁት ታምራት ይሁን። አሁን በኢየሱስ ስም የአድራሻ ለውጥ፣ ከሮቦት ጋር መገናኘት፣ በኢየሱስ ስም ከበረከቱ ጋር መገናኘት፣ ጠላቶችን በኢየሱስ ክርስቶስ ስምና ስልጣን ፈልጎ
መጥቶ የእግዚአብሔር ማዳን እስከሚያዩ ይስሐቅን የገፉ ተመልሶ እግዚአብሔር ካንተ ጋር እንዳለ በእርግጥ አየናል። በኢየሱስ ይሄንን ማዳን ባንቺ ላይ፣ ባንተ ላይ፣ በእናንተ ላይ በኢየሱስም ትውልድ እንዲያዩ ለዲያና ይሆናል ብሎ ያላወቀ ሰው የእግዚአብሔርን ማዳን እንዲያዩ ጸለኩት። በኢየሱስም ሆነላችሁ። ለ40 ሰው ሼር አድርጉ። ወዳችኋለሁ። የእግዚአብሔር ሁሉ ሰላምና ጸጋ ይብዛላችሁ። ተባረኩልኝ።